በኢራን ጉዳይ በሚመክረው የብሪክስ ስብሰባ ኢትዮጵያ እየተሳተፈች ነው። ሰላም ጤና ያስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በኢራን የሚካሄደው ጦርነት ዋነኛ አጀንዳ ይሆንበታል በተባለው የብሪክስ አባል አገራት ስብሰባ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተሳታፊ እንደሆኑ ተገለጸ። በባህረ ሰላጤው የሚካሄደው ጦርነት ከጀመረ በኋላ የመጀመሪያ የሆነው ኢራን አባል የሆነችበት የብሪክስ ሀገራት የውጭ ጉዳይ ሚኒስቴሮች ስብሰባ ህንድ ኒው ዴልሂ ውስጥ ዛሬ ሐሙስ መካሄድ ጀምሯል። የውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ባወጣው መግለጫ ዶክተር ጌዲዮን ሁሉም ሀገራት ተጠቃሚ የሚያደርግ ዓለም አቀፍ ስርዓት ለመገንባት ትብብር እንደሚያስፈልግ ተናግረዋል። አሁን ላይ ያለው ዓለም አቀፍ ቀውስ በአፋጣኝ መፍትሄ ካላገኘ አስከፊ ምጣኔ ሀብታዊና ማህበራዊ ቀውስ እንደሚያስከትል መናገራቸውንም ተመልክቷል። ብሪክስ ሰላምና ደህንነት እንዲሁም ፍትሐዊና ቋሚ ዓለም አቀፍ ስርዓት ለመዘርጋት ብሪክስ ሚና መጫወት አለበት ሲሉም አክለዋል። በአሜሪካና በእስራኤል ጦርነት የተከፈተባት ኢራን አባል የሆነችበት የብሪክስ ስብሰባን ከ2 ዓመት በፊት የተቀላቀለችው ኢትዮጵያ በውጭ ጉዳይ ሚኒስቴሯ ተወክላ ስብሰባውን ትካፈላለች። ጦርነት ውስጥ የምትገኘው ኢራን በስብሰባው ላይ እንዲገኙ የውጭ ጉዳይ ሚኒስቴሯን አባስ አራንጊቺን ወደ ህንድ የላከ ሲሆን ሚኒስቴሩ ከስብሰባው ጎን ለጎን ከብሪክስ አባል ሀገራት አቻቸው ጋር ውይይት እንደሚያደርጉ ተገልጿል። በዚህ የብሪክስ የውጭ ጉዳይ ሚኒስቴሮች ስብሰባ ላይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የውይይቱ ዋነኛ አጀንዳ ይሆናል ተብሏል። የስብሰባው አስተናጋጅ የህንድ የውጭ ጉዳይ ሚኒስትር ሱብራማኒያም ጃይሻንካር እንደተናገሩት ዓለም አቀፍና ቀጠናዊ ጉዳዮች እንዲሁም በአባል ሀገራት መካከል ያለውን ትብብር በማጠናከር ላይ ውይይት ይደረጋል። የህንድ የውጭ ጉዳይ ሚኒስቴር በስብሰባው መክፈቻ ላይ ባደረጉት የመክፈቻ ንግግር ብሪክስ በማደግ ላይ ላሉ ሀገራት ከጤናና ከፋይናንስ እንዲሁም እየናረ ካለው የነዳጅ የምግብና የማዳበሪያ ዋጋ አንጻር ድጋፍ ያደርጋል ብለዋል። ይህ ስብሰባ በዓለም አቀፍ ግንኙነት ላይ ከፍተኛ ለውጥ እየታየ ባለበት ጊዜ የሚካሄድ መሆኑን የጠቀሱት የውጭ ጉዳይ ሚኒስቴሩ እየተጠናከሩና በማደግ ላይ ያሉ ሀገራት ብሪክስ የበለጠ የሚያረጋጋና ገንቢ ሚና እንዲኖረው ይፈልጋሉ። በህንድ ኒው ዴልሂ ዛሬ የተጀመረው የቡድኑ አባል ሀገራት የውጭ ጉዳይ ሚኒስቴሮች ጉባኤ እስከ አርብ ድረስ የሚቀጥል ይሆናል። በኢራን ጦርነትና ግጭት ምክንያት ዓለም አቀፍ ከፍተኛ ቀውስ ውስጥ መግባቱ አሳሳቢ እንደሆነ ህንድ ገለጸች። የብሪክስ አባል ሀገራት የውጭ ጉዳይ ሚኒስቴሮች ጉባኤ ኒው ዴልሂ ውስጥ እየተካሄደ ሲሆን ግጭቶች የምጣኔ ሀብት አለመረጋጋትና የኃይል አቅርቦት ቀውስ ማስከተላቸውን ተገልጿል። የኢትዮጵያ፣ ኢራን፣ ሩሲያ አባል በሆኑበት የብሪክስ አገራት የውይይት መድረክ ላይ የኢራን ጉዳይ ዋነኛ አጀንዳ ሆኗል። የህንድ የውጭ ጉዳይ ሚኒስቴር ራሃማኒያም ጃይሻንካር የተሰበሰብነው ዓለም አቀፍ ቀውስ በገጠመን ወቅት ነው። ግጭቶች፣ የምጣኔ ሀብት አለመረጋጋቶች፣ የንግድ መሰናክሎች፣ ቴክኖሎጂና የአየር ንብረት ለውጥ ዓለምን እየለወጠ ነው ብለዋል። ታዳጊ ምጣኔ ሀብት ካላቸው አገራት ብዙ ይጠበቃል። ብሪክስ ነገሮችን ለማድገም ሚናውን ይወጣል ሲሉም አክለዋል። ኢትዮጵያ አባል የሆነችበት የብሪክስ የውጭ ጉዳይ ሚኒስቴሮች ስብሰባን ለመታደም የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲን ጨምሮ ኢራናውያን ባለስልጣናት ወደ ኒው ዴልሂ መሄዳቸው ተናግረዋል። የኢራን ባለስልጣናት ከህንድ አመራሮች እንደተገናኙም ተዘግቧል። ከሐሙስ ጀምሮ ለ2 ቀናት የሚካሄደው ውይይት የምትመራው ህንድ ስትሆን የፊታችን መስከረም ላይ ስለሚካሄደው የብሪክስ አባል ሀገራት የመሪዎች ጉባኤ ማብራሪያም ትሰጣለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጊ እንደተናገሩት ቴህራን ከህንድ የውጭ ጉዳይ ሚኒስቴርና ከሌሎችም ባለስልጣናት ጋር የሁለትዮሽ ውይይቶችን ለማካሄድ አቅዳለች። ቃል አቀባዩ ለህንድ መገናኛ ብዙሃን እንደገለጹት እነዚህ ውይይቶች ለኢራን ከፍተኛ ዋጋ ያላቸው ናቸው። አሜሪካ ኢራን ላይ ሌላ ዙር ጥቃት ልትከፍት የምትችልበት እድል ስለመኖሩ ከኢንዲያ ቱዴይ ግሎባል ጋዜጣ ተጠይቀው መከላከያ ኃይላችን ለማንኛውም ሁኔታ ዝግጁ መሆኑን ላረጋግጥላችሁ እችላለሁ። የኢራንን መሬት ለመርገጥ የሚደፈር ማንኛውም አካል ይጸጸታል በማለት መልሰዋል። ብሪክስ ኢትዮጵያን ጨምሮ ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብጽ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኢንዶኔዥያ አባል የሆኑበት ስብስብ ነው። የኢራን የውጭ ጉዳይ ሚኒስቴር አባስ አርቂቺ ስልታዊ ጠቀሜታ ያለው የሆርሙዝ ሰርጥ ከኢራን የባህር ኃይል ጋር ትብብር ለሚያደርጉ የንግድ መርከቦች ክፍት መሆኑን ገለጹ። ሚኒስቴሩ ይህን ያሉት በዚህ ሳምንት በኒው ዴልሂ እየተካሄደ ባለው የብሪክስ የውጭ ጉዳይ ሚኒስቴሮች ስብሰባ ላይ ነው። የቀጠናው ውጥረት በናረበትና በዓለም አቀፍ ደረጃ ከፍተኛ የነዳጅ ኤክስፖርት በሚተላለፍበት በዚህ ጠባብ የውሃ መስመር ላይ የጸጥታ ስጋት እያየለ ባለበት ወቅት ይህ የተሰማው ሮይተርስን ጨምሮ ዋና ዋና ዓለም አቀፍ የመገናኛ ብዙሃን ኢራን ሰርጥ በሀገሪቱ የወደብና የባህር ትራንስፖርት ድርጅት የተፈቀደ መተላለፊያ ለንግድ እንቅስቃሴ ክፍት ሆኖ እንዲቀጥል ታደርጋለች ሲሉ ዘግበዋል። አናዶሉ የዜና ወኪል እንደዘገበው የአራቅቺ ንግግር ሊባኖስ ውስጥ የተደረሰውን የተኩስ አቁም ስምምነት ተከትሎ እንደ አውሮፓውያን አቆጣጠር በሚያዝያ 2026 ቴህራን መርከቦች የተፈቀዱ
የባህር መስመሮችና የቅንጅት ሂደቶችን እየተከተሉ ድረስ ሰርጡ ሙሉ በሙሉ ክፍት ሆኖ እንደሚቆይ ያስታወቀችውን አቋም በድጋሚ የሚያረጋግጥ ነው። በኢራንና በኦማን መካከል የሚገኘው የሆርሙዝ ሰርጥ በዓለም ላይ ካሉ እጅግ ወሳኝ ባህር ላይ የንግድ መስመሮች አንዱ ነው። በዚህ መተላለፊያ ላይ የሚፈጠር ማንኛውም የእንቅስቃሴ መስተጓጎል በዓለም አቀፍ የነዳጅ ዋጋና የኤነርጂ አቅርቦት ላይ በተለይም እንደ ህንድ፣ ቻይና ባሉ ዋና ዋና አስመጪ ሀገራት ላይ ተጽዕኖ የማሳደር አቅም አለው። የአርቂቺ ገለጻ ቴህራን ስትሬንቱን ገለልተኛ ለሆኑ የንግድ መርከቦች ለመዝጋት እንደማትፈልግ ቢጠቁሙም በአካባቢው የሚያልፉ መርከቦች ግን የክትትልና የቅንጅት ስራ እንዲኖር አሁንም አጥብቃ እንደምትፈልግ ያመላከተ ነው። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።